ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። ጠቅላይ ሚኒስትር አብይ አህመድ ለቱርኪየ ሪፐብሊክ ፕሬዝዳንት ረጀብ ጠይብ ኤርዶዋን ወደ መድረክ ቀደምት ሀገር ኢትዮጵያ እንኳን በደህና መጡ በማለት አቀባበል ማድረጋቸውን ገልጸዋል። ይህ ታሪካዊ ይፋዊ የስራ ጉብኝት ከዲፕሎማሲያዊ ግንኙነት ባለፈ በሁለቱ ጥንታዊ አገራት መካከል ያለው ጥልቅ የአጋርነት ጥንካሬ የሚያንጸባርቅ መሆኑን ጠቅላይ ሚኒስትሩ ገልጸዋል። ይፋዊ የስራ ጉብኝት ልውውጣችን በቱርክያና በኢትዮጵያ መካከል ያለውን ጥልቅ የአጋርነት ጥንካሬ የሚያንጸባርቅ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ ከቱርኪየ ፕሬዝዳንት ረጀብ ጠይብ ኤርዶዋን ጋር ዘለግ ያሉ ውይይት ማድረጋቸውን ተናገሩ። ጠቅላይ ሚኒስትሩ ባስተላለፉ መልእክት ውይይታችን በኢትዮጵያና በቱርኪየ መካከል ያለውን ዘላቂ ወዳጅነትና ጠንካራ ትብብር ይበልጥ ያጠናከረ ነው ብለዋል። በስትራቴጂያዊ የትብብር መስኮች ላይ የሀሳብ ልውውጥ እያደረገን ሲሆን የሁለቱ አገራት ጥቅም የሚያስከብር አጋርነቶች ለማሳደግ ያለ የጋራ ቁርጠኝነት ዳግም አረጋግጠናል ሲሉ ጠቅላይ ሚኒስትሩ ገልጸዋል። ዘላቂ ግንኙነታችን ሁለቱ አገሮች የሚያስተሳስረው ወዳጅነት ይበልጥ እንደሚያጠናክረው ሙሉ እምነት አለኝ ብለዋል። በኢትዮጵያና በቱርክየ መካከል ያለው የዲፕሎማሲ ግንኙነት ከመደበኛ ወዳጅነት ባሻገር ወደ ጠንካራ ስትራቴጂያዊ አጋርነት በመሸጋገር ላይ ይገኛል። ይህ ከጊዜ ወደ ጊዜ እያደገ የመጣው ትስስር በፖለቲካዊ መተማመን ላይ ብቻ የተገደበ ሳይሆን በቢሊዮን ዶላሮች የሚቆጠር የቱርክየ ኢንቨስትመንት ወደ ኢትዮጵያ እንዲገባና የንግድ ልውውጡ እንዲሰፋ መሰረት ሆኗል። ቱርክየ በምስራቅ አፍሪካ ቀጠና ያላት ተጽዕኖ ለሰላምና ለጋራ ልማት ለማዋል የምታደርገው ጥረት የሁለቱን አገራት ዲፕሎማሲያዊ ቁርኝት ወደ ላቀ ደረጃ አድርሶታል። ሰላሳ ዘጠነኛው የአፍሪካ ህብረት ጉባኤ ኢትዮጵያ ብሔራዊ ጥቅሟን ያንጸባረቀችበት መሆኑን የውጭ ጉዳይ ሚኒስቴር ገለጸ። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ ለጋዜጠኞች በሰጡት መግለጫ ከጉባኤው ጎን ለጎን ጠቅላይ ሚኒስትር አብይ አህመድ ከሀገራት መሪዎች ጋር የባለ ብዙ ወገንና የሁለትዮሽ ውይይት ያደረጉበትና የኢትዮጵያን ብሔራዊ ጥቅም የተገለጸበት መሆኑን ተናግረዋል። ለ39ኛው የአፍሪካ ህብረት መደበኛ ስብሰባ፣ ለ48ኛው የህብረቱ ስራ አስፈጻሚዎች ምክር ቤት እንዲሁም ለሁለተኛው የአፍሪካ ጣሊያን ጉባኤ የ41 አገራት መሪዎች 48 የውጭ ጉዳይ ሚኒስትሮች ጨምሮ ከ20 ሺህ በላይ ተሳታፊዎች መምጣታቸውን ገልጸዋል። ለእንግዶች ደረጃውን የጠበቀ ትራንስፖርትና የሆቴል አገልግሎት ማቅረብ በመቻሉ ደስተኞች እንደነበሩ ተናግረዋል። በመጨረሻም የኢትዮጵያ ንግድ ባንክ የረመዳን ወር የአብሮነትና የበጎነት ንቅናቄ ማስጀመሪያ ፕሮግራም መርሃ ግብር እየተካሄደ ነው። ባንኩ ታላቁ የረመዳን ወርን ምክንያት በማድረግ ዘካ እና ኢድ የተሰኙ አዳዲስ የቁጠባ ሂሳብ አገልግሎት ይፋ አድርጓል። በመርሃ ግብሩ የባንኩ ፕሬዝዳንት አቤ ሳኑ፣ የባንኩ ሸሪዓ አማካሪ ኮሚቴ ሰብሳቢ ሼህ መሐመድ ሐሚድን ጨምሮ የባንኩ ከፍተኛ የስራ አመራሮችና ደንበኞች ተገኝተዋል።
የኢትዮጵያ ንግድ ባንክ ፕሬዚዳንት አቤ ሳኖ ባንኩ ከወለድ ነፃ አገልግሎት ለደንበኞች ተደራሽ ለማድረግ በርካታ ስራዎችን ሲሰራ ቆይቷል ብለዋል። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ